አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ዝዝት ይበል። እዚህ ጋር የማሳያችሁ አንድ እህታችን የመዳም ቅመም የሆነች ውድ እህታችን የገዛችውን ወርቅ ነው ውዶችዬ። 2 ሻጤ ነው 10 ግራም 2 ሻጤ ነው የገዛችው። ሁለቱንም የማሳያችሁ ይሆናል። ይሄ አድርጋ በጣም ነው ያመረኝ። ይሄ ማሻአላህ ተባረከላህ ላይ ባርክላት እና ውዶችዬ ምን ያክል ይመስላችኋል? እሷ የገዛችበት ሂሳብ አለ። ነገር ግን እስኪ እናንተን ኮመንት ላይ አስቀምጡላት። እህቴ ልካልኝ ነው። እናንተን አስተያየት ኮመንት ላይ አስቀምጡላት። እሷም ኮመንት ታነባለኝ። አንደኛው ይሄ ነው። ያው ሁለት አይነት ነው ማለት ነው። ሁለቱም 10 ግራም ነው እና በአሁኑ ሰዓት ከደሪባና ከመስነእያ ጋር ስንት ይወስድ ይመስላችኋል? በእርግጥ በቀጣይ ቪዲዮ ነግራችኋለሁ ዋጋውን። እሷ ለማወቅ ቢያንስ ተበልቻለሁኝ እያለች ነው፣ ያኔ አጭበርብሮኛል እያለች ነው። ነገር ግን እስኪ እናንተ ሀሳብ አስቀምጡ። ይሄን ያህል ነው አላላችሁም ዋጋውን። በቀጣይ ግን እነግራችኋለሁ። እናንተ ምን ያክል ይመስላችኋል? ከደሪባና ከመስነእያ ጋር ይሄ ሁለቱም ማለት ነው 10 ግራም። ነገር ግን ትልቁ በጣም ነው ያመረኝ። ተነስ ያላችሁም ማሻአላህ ተባረከላህ ታምራለች። ዛሬ ጥያቄ ነው ማለት ነው። የወርቅ ዋጋ ዛሬ የለም፣ አዲስ ነገር የለም። የመጣሁት በእህታችን ወርቅ ጉዳይ ነው። ኮመንት ላይ ያስቀምጡ። እሷም ኮመንት ትከታተላለች። እኔም ደግሞ በቀጣይ ከወርቅ ዋጋ ጋር ያው የገዛችበትን የምነግራችሁ ይሆናል። እስኪ እናንተ ገምቱ። ይሄን ያህል ይወስዳል፣ ይሄን ያህል ይሆናል የገዛችው፣ ከዚህ በላይ አይወስድም የሚለውን ኮመንት ላይ አስቀምጡ። እኛም ደግሞ ኮመንት እናነባለን። ያው እንግዲህ ውድ እህታችን ያው አጭበርብረውኛል እያለች ነው ማለት ነው። በእርግጥ ወርቅ ስትገዙ ጥንቃቄ አድርጉ። በችኮላ አትግዙ ወርቅ ማለት ነው። ተረጋግታችሁ ወይንም ደግሞ ከሚያሰው ጋር አብራችሁ ሄዳችሁ ግዙ። በተለይ ደግሞ ከመዳማችሁ ጋር ከሆነ ምንም ያሰባችሁትን ሳይሆን ያላሰባችሁትን ነው ገዝታችሁ የምትመጡት። ምክንያቱም ቶሎ ቶሎ ነው የሚሏችሁ እነሱ፣ ያስቻኩሏችኋል። እኔ ያው ሁልጊዜ የምሄደው በነገራችን ላይ ከመዳሜ ጋር ነው። ለእናንተ የወርቅን ዋጋ ለማሳወቅ ቪዲዮ ለመቅረጽ ከሷ ጋር ነው የምሄደው። ግን ወርቅ ቤት ስትደርስ አውርዳይ ትሄዳለች። ምክንያቱም አብረን አንስማማም። እሷ ቶሎ ቶሎ በቃ ጠያቄ ምን ማረጋውን ቶሎ ቶሎ ነው የምትፈልገው። ሂጂ ነው የምላት። እሷ ፈለገች በዞራ ዞራ ትመጣለች። እኔም ደግሞ ዞሬ ዞሬ በኋላ ላይ እንገናኛለን ማለት ነው። አስባችሁታል? ለምን ወርቅ ልግዛ እንኳ ብትሉ እነሱ ጋር ከሆነ እነሱ የፈለጉትን እንድትገዙ ነው የሚገፋፋችሁ። ስለዚህ እናንተ የፈለጋችሁትን ሳይሆን ያልፈለጋችሁትን ይዛችሁ ወደ ቤት ትመጣላችሁ። ከተመለሳችሁ በኋላ ትለድማላችሁና ረጋ ብላችሁ በስነ ስርዓት አስባችሁ መግዛት ነው። እዛ ደግሞ ወርቅ ቤት ያው እነሱ ይሄን ነው እኛ የምንትስ ይላሉ። ያው መቼም ነጋዴ ያግባባል አይደል? እንደዛ ስለሆነ ተረጋግታችሁ ግዙ እላችኋለሁ ውዶቼ።